የእግዚአብሔር ወንጌል የሰውን ትርፍ ሁሉ ባዶ ነው የሚያደርገው። የሰውን ትምክት ሁሉ ዜሮ ነው የሚያደርገው። ያለ አማራጭ በሕግ ስለሚገኘው ጽድቅ ብትጠይቁኝ አለ ጳውሎስ በዘመኔ ከሁሉም ሰው በልጣለሁ። ግን ስለ ጌታዬ ስለ ኢየሱስ ክርስቶስ ዕውቀት ስለዚህ የጸጋ ወንጌል ግን ያን ሁሉ እንደ ጉዳት ቆጥሬዋለሁ። አንድ ነገር ማመን ያለብን ማለት ለመዳን ብለ ኦር ለጽድቅ ብለ ወይ ጌታ እንዲቆጥርልህ ብለ ያደረካቸው ማናቸውም በጎ ነገር በጌታ ከሆንክበት ጊዜ ጀምሮ ተጨንቀ ይኖርክበት ሁላችንም የምንኖረው ኑሮ ነው። የምንኖርበት ምክንያት ግን የተለያየ። ሁላችንም በጽድቅ ለመኖር የምናስበት ምክንያት የተለያየ ነው። አንዳንዱ ገና ሊያስቆጥር ነው። ስለዚህ እንደዚህ አይነቱ ሰው ኖ በማስቆጠር አይደለም በጸጋ ነው የዳንከው ሲባል ኪሳራ ውስጥ ይወደቀ ይመስላል። ጳውሎስ ግን ያን ሁሉ ጽድቄን በሕግ የነበረውን ጽድቄን እኔ እንደምን ቆጥሬዋለሁ? እንደ ጉዳት ቆጥሬዋለሁ። ለምን? ስለዚህኛው መዳን ሳስብ ያኛው ጉዳት ነው። ሌላው ማጠፉበት ምክንያት የክርስቶስ አካል አቀራረብ ዘ ቦዲ ኦፍ ክራይስት አፕሮች ነው። እሱ ምን ማለት ነው? እያንዳንዱ ክርስቲያን ሲድን ምንድን ነው የሚሆነው? ሲድን ምን ይሆናል? አቤት የአጥቢያ አባል ብቻ ነው እንዴ የሚሆነው? በዓለም አቀፉ የክርስቶስ አካል ውስጥ ምን ሆኖ ይገጠማል? ብልት ሆኖ ይገጠማል። መጽሐፍ ነው የሚለው ሁላችሁ አንድ ላይ የክርስቶስ አካል ናችሁ። ቆሮንቶስ ነው ይሄ አካል ናችሁ። እያንዳንዳችሁ ደግሞ ነው አንዳንዶቻችሁ እያንዳንዳችሁ ደግሞ ምኖች ናችሁ? ብልቶች ናችሁ። ስለዚህ በክርስቶስ አካል ውስጥ ብልቶች ደካሞች የሚመስሉት እንኳ በሚበልጥ ክብር እናለብሳቸዋለን። ጭራሽ ደግሞ ከብልቶች መካከል የማያስፈልጉ የሚመስሉ ይልቁንስ የሚያስፈልጉ ናቸው። እውነት ውሸት? የድሮ ቴሌቪዥን ታውቃለህ? ቴሌቪዥን ድሮ ሰው ተሸክሞ ይሄን የሚያክል ቴሌቪዥን ያኔ 23 ኢንች ትልቅ ተብሎ ተሸክሞ ሰው ቤቱ ይገባል። የሰፈር ሰው ሁሉ እያየ ጠላት ሁሉ እየሰማ ጠላት አይኑ እያየ ናም ሰው ቴሌቪዥን አሸክሞ ይገባል። የምስጋና ፕሮግራም ሁሉ ይዘጋጃል። ቴሌቪዥኑ ሊከፈት ሲል እንደ ጉንዳን ይሮጣል። ነጭ ጥቁር ምንም የለው ቢሉት ቢሰሩት ምን ሱቅ የተረሳ ቃል አንቴና ይባላል እንደዚህም ይተሰካላው። ያን ያክል ቴሌቪዥን ሰፈር እያየው ገብቶ ያቺ አንቴና ቀርታ አይሰራ። እዚህ መሃል የማያስፈልግ ወንድም የለም። እዚህ መሃል ማለት ነው። ለዚህ ምን አለ? ከኛ መሃል እልል ያልተባለለት ተሸክመ ነው ሰፈር እያየው የምስጋና ፕሮግራም ያልተዘጋጀለት እዚህ ግባ የማይባል ወንድም እዚህ መካከል ፋንክሽን ለማድረግ አስፈላጊ ብልት ነው። መጽሐፉ ከክርስቶስ ብልት ውስጥ በመጉደል ዘላለም የለም። በዘላለም ውስጥ የሚገቡ ሰዎች ሁሉ በክርስቶስ አካል ውስጥ የገቡ ቀን አለቀ። ክርስቶስ አካል ቆይ ነው የምላችሁ እኔ እኮ እንደው ዘላለም ጊዜና መኖር ከሆነ እንኳን ማለት ነው